የምራቅ መብዛት ህክምና አለው። ብዙ ሰዎች የምራቅ መብዛት ህክምና እንዳለው አያውቁም። የምራቅ መብዛት በጣም ብዙ ምክንያቶች አሉት። ከነርቭ ስርዓት ጋር የተያዙ የጤና ችግሮች፣ እንደዚሁም ደግሞ ከአፋችን ጡንቻ ጋር የተገናኙ ችግሮች፣ እንደዚሁም የምራቅ እጢዎቻችን ከሚገባው በላይ ምራቅ ማምረት የምራቅ መብዛት ምክንያቶች ናቸው። አንድ ሰው የምራቅ መብዛት ካለበት መታከም የሚችልበት የህክምና አማራጮች አሉት። የመጀመሪያው መድኃኒቶችን እንሞክራለን። የተለያዩ የምራቅ መጠንን የሚቀንሱ መድኃኒቶችን እንሞክራለን። እንደዚሁም ከመድኃኒቶቹ በተጨማሪ የቀዶ ህክምና አማራጮች አሉ። በተለይ ትልልቆቹን የምራቅ እጢዎች በቀዶ ህክምና ማስወገድ፣ እንደዚሁም ደግሞ የነሱን የምራቅ ቧንቧ ወይም ደግሞ ቱቦን እንዲዘጉ ማድረግ፣ በተጨማሪም ደግሞ የቦቶክስ ህክምና ወይም ደግሞ ይሄ የምራቅ አመንጪ ትልልቅ እጢዎችን የቦቶክስ ህክምና ወይም ደግሞ እሱን ቦቶክስን በመውጋት የምራቅ መጠን እንዲቀንስ ማድረግ ይቻላል። የምራቅ መጨመር ህክምናዎች በአብዛኛው ቀዶ ህክምና ጋር የተያዙ ህክምናዎች ሙሉ ለሙሉ የምራቅ መጨመርን የሚያስወግዱ ወይም ደግሞ ምራቅ ከቀዶ ህክምናው በኋላ እንዳይጨምር የሚያደርጉ ናቸው። የመድኃኒት ህክምናዎች እንደዚሁም ደግሞ የቦቶክስ ህክምና ምናልባት መድኃኒቱን ለረጅም ጊዜ መውሰድ ሊያስፈልግ ይችላል። እንደዚሁም ደግሞ የቦቶክስ ህክምና በየ6 ወሩ ወይም ደግሞ በየ4 ወሩ መደገም ይኖርበታል።